ክቡራንና ክቡራት ከሁሉም አስቀድሜ በሀገራችንና በክልላችን አንጻራዊ ሰላም ለማምጣትና ሰላምን በዘለቄታ ለማጽናት ልማታችን በማፋጠን የሕዝቡን ተጠቃሚነት ለማረጋገጥ ጽንፈኛው የሚያደርገውን እኩይ ተግባር ወደ ሰላማዊ መንገድ ለማምጣት በምንመክርበት የጸጥታና የሰላም መድረክ እንኳን በደህና መጣችሁ ማለት ፈልጋለሁ። እንደሚታወቀው እንደ ሀገር የገጠመንን ችግር ለመፍታት ማህበረሰቡ ሕዝቡ በከፍተኛ ደረጃ ችግሩን ለመፍታትና ለመቀልበስ ከመንግስት ጎን ሆኖ ከፍተኛ ጥረት ሲያደርግ ቆይቷል። የገጠመን ያለውን ውስብስብ ችግር መፍታት የምንችለው የልማትና የመልካም አስተዳደር ስራዎችን በማጠናከር ከባለታሪኩ ሕዝባችን ጋር በመሆን የተጀመረውን ሰላም ዘላቂ የማድረግና ጽንፈኝነትን አምረን በማውገዝና በመታገል መንግስት ለሰላም መስፈን እየወሰደው ያለውን እርምጃ በመደገፍ አካባቢያችን ያለውን የመልማት ፍላጎት መሰረት በማድረግ በመደጋገፍ በመተባበር ሁላችንም ኃላፊነታችን እንድንወጣ አሳስባለሁ። እጅግ አመሰግናለሁ። ሰላማችን አጥብቀን በመገንዘብ ልማታችን ለማፋጠን ሁሌም ከመላ ህዝባችን ጋር መምከር፣ ዘላቂ መፍትሄ ማበጀት የሁላችንም ተግባርና ተልዕኮ ይሆናል። ይህም በመሆኑ በጽንፈኝነት አመለካከትና ተግባር ባሳለፍናቸው ጊዜያት የሰላም መደፍረስ ጊዜያዊ ግርግር ገጥሞን በርካታ ችግሮችን ሲፈራረቁብን ቆይተዋል። ጽንፈኝነት በድንቁርና ጥልቀት የሚከወን የደካሞች ስብስብ የሚፈጽሙት የጭካኔ ተግባር ነው። ስለዚህ መላ ህብረተሰባችን ይህንን የሰላምን አስፈላጊነት በጥልቀት በመገንዘብ ጽንፈኝነት ምን ያህል አስቀያሚና ሀገር ጎጂ እንደሆነ በጋራ ተረባርበን በመታገል መጪውን ጊዜ የተባበረች አንድነቷ ሰላሟ የተጠበቀች ሀገር ለመገንባት በየደረጃው የምንገኝ የህብረተሰብ ክፍሎች የበኩላችን ድርሻ ልንዋጣ ይገባል። ስለዚህ የዛሬው ተግባር ዋነኛ ዓላማችን ሰላማችን አጥብቀን የምናጠብቅበት፣ ጽንፈኝነትን በጋራ ታግለን የምናስወግድበት፣ ልማታችን በቀጣይ የምናረጋግጥበት እና ለየድርሻችን ተልዕኮ የምንሰጥበት መሆኑን እያስገነዘብኩ የተከበሩ አቶ ይርጋ ሲሳይ ወደ መድረክ በመምጣት በይፋ እንዲከፍቱልን በአክብሮት ጠይቃለሁ። በሞራል ሸኙ። የንፋስ ሞጫ ከተማ አስተዳደር አመራሮች፣ የጋይንት ወረዳ አመራሮች፣ የንፋስ ሞጫ የጋይንት አካባቢ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እናቶች፣ እህቶች፣ ወንድሞች እንኳን ለዚህ ለተከበረ ቀን በሰላም ለመገናኘት አበቃን። እኛ የመጣነው ከንፋስ ሞጫ ከጋይንት ህዝብ ጋር ለመምከር ነው። ጋይንት ንፋስ ሞጫ ብዙ የተለወጡ ብዙ የተሻሻሉ ነገሮች አሉ። እነዚህ መሰረታዊ ስኬቶች ይኑሩ እንጂ ገና ያልተፈቱ የጠጠሩ የተቋጠሩ ከዚህ ከተከበረ ህዝብ ጋር ንግግርና ውይይት የሚያስፈልጋቸው ችግሮች ስላሉ ዛሬ በዚህ መልኩ በተደራጀ አግባብ ተገንታችሁ ከኛ ጋር በግልጽ አንድም ነገር ሳትቆጥቡ አንድም ነገር ሳትሰስቱ ከልባችን ስለ እውነትና ስለ ሀቅ ብለን መነጋገር፣ መዋየት፣ አቋም መውሰድ ብቻም ሳይሆን የሥራ ክፍፍል አድርገን ለመለያየት ነው ይህን ፕሮግራም ያዘጋጀ ነው። ከነክብራችን አሁን ተነጋግረን በተቀመጡት አማራጮች ተግባራዊ አድርገን ይህንን ወንበዴ ዘራፊ ቡድን የናንተኑ ቤተሰብ በተቀመጡት አማራጮች መሰረት ተግባራዊ አድርገን የጋይንትን ነጻነት ማስጠበቅ አለብን። እናንተ ፊት ተገኝቼ ይህን መልእክት እንዳስተላለፍ እድሉ ስለተሰጠኝ አመሰግናለሁ። ክብር ይስጥ። የተከበሩ አቶ ይርጋ ሲሳይ እንኳን መጣችሁልን። በደንብ ልንወያይ ይገባል። እንኳን ለመድረክ በቃን። ሐኪም የሌለበት አካባቢና መድረክ የሌለበት አካባቢ እመሙ በጉል ወጥቶ ሳይታወቅ ሰው ይሞታል። ለመድረክ በቅተናል። ጥሩ ነው፣ እንወያይ። ልማት ጅማሮ አለ። ልማታችን እንዲቀጥልልን ሲያርፍ ወር በቃ ጥሩ አድርጎ ይዞናል። አሁን ጥሩ ዲሾች እየተካሄዱ ነው። ጥሩ ትምህርት ቤት ከፍተህልናል።
ቆንጆ ትምህርት ቤት ልዩ ትምህርት ቤት ተብሎ ልጆቻችን አሁን እዚያ በደንብ የቀጠሉ ነው። በዚሁ ቀጥሉልን። ሌላም ብዙ ጅማሮች አሉ። ትምህርት ቤቱ አለ፣ ዩኒቨርሲቲው አለ፣ ተሎ ይጀመርልን። እኛ በአቋራጭ ለመክበር ሳይሆን እንደው ፈግተን ዳቦ አንድ ዳቦ ራሱ ከክብር ጋር በቂ ነው። ብዙ ከማግበስበስ ብዙ ከመብላት አንድ ዳቦ ከክብር ከሰላም ከፍቅር ጋር ይበቃናል። አመሰግናለሁ። ጨርሻለሁ። ወደ ደብረ ታቦር ሲከድ ሰላሙ ባለመኖሩ ምክንያት አምቡላንሶች አይሄዱም። የታመመ ሄዶ ሕክምና ሊያደርግ አልችልም። ስለዚህ ይህ ሆስፒታል ወደ ሪፈራል ሆስፒታል ሆኖ እንዲያድግልን ይህን አንድ ጠይቃለሁ። ሁለተኛው በዚህ በከተማ ዙሪያ ውስጥ ለውስጥ ያሉ መንገዶች በነበረው ጦርነት እንኳን ስራው እየተሰራ አልቆመም። ጥሩ እየታየ ያለ መሆኑንም ሳታውት አትቀሩም ብዬ ገምታለሁ። ያንን ጭንቅ ሰላም ሁልጊዜም እንቅልፍ በማስተኛ ሰዓት በነበረበት ልማቶች እየተሰሩ ነው። ቀጣይ ደግሞ ያለውን ልማት እነዚሁ ተጠናክረው እንዲቀጥሉልን በተባሉት ወንድሞች ያለ ወላጅ ከዚሁ ዙሪያ ውስጥ ያለ ነው። ሽማግሌዎችም እየደከሙ ይገኛሉ። እውነት ለመናገር ሽማግሌዎች አገር ሽማግሌዎች በፊት ያሉ አሉ፣ ብንጠቅሳቸውም አላፍርም። ሰሚ ጠፍቶ በሚል ነው። ሁሉም ከልቡ ላይ እየተገፋፋ እያንዳንዱ የቤት ስራውን ይዞ ያሉትን ወንድሞች ወደዚህ ስቦ ሰላምን እንድናገኝ እንድንረባረብ ወንድሞቻችን ወደ ሰላም እንዲገቡልን ነው። አመሰግናለሁ። ደብረ ታቦር መሄድ ናፍቆናል። ጎንደር መሄድ ናፍቆናል። ባህር ዳር መሄድ ናፍቆናል። ያየነውን አይተናል። የሰላማችን መውረድም መደፍረስም ተመልክተናል። በዚህ የምንናገረው ነገር የሚሄድ እና በእናንተም በእውነቱ ከሆነ በጣም 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 በዚህ ውስብስብ ታሪካዊ እንትመታችሁ መድረክ በመራታችሁ ሳናመሰግናለን። ምክንያቱም አገራችን ጃርታ ፍርቷላ። መርዛማ ሾህ መነቃ የሌለው ሆኗል። መነቃ የሌለው የሚያሳፍር ቀና የሚያደርግ ቀና ብለን የማንሄድበት ደረጃ ላይ ደርሰናል። አሁንም ቢሆን ሰላሙ በእጃችን ይመጣል። የሚጠይቀው የኛን ቁርጠኝነት ነው። ቆማጣ ካላቱ ገብቶ ስለሚፈተፍት ተው ሃይማኖት አባቶችም ሁሉም ቀጥ ብሎ እንትን ቢል ይሄ ክብር ሀገር ወደ ነበረበት ክብር ይመለሳል። ወደ ነበረበት ክብር ይመለሳል። በዚህ አጋጣሚ የንፋስ መውጫን የከንቲባ አመራር ሳናመሰግናለን። በዚህ በተጨናነቀው እንኳን ልማት አይናችን እያየ ነው። በዚህ በተጨናነቀው ፕሮግራም እንኳን ራሱ ልማት እያየ ነው። በእውነት መቻቻሉ አለ፣ ሆደ ሰፊነቱ አለ። እምብዛም ሞኝነት ለበግም አልበጃት ስትታረድ ለማትጮኸው። ስለዚህ አሁን ቀይ መስመር ገብተናል፣ ተዋርደናል። ይህን ውርደት ወደ ነበረበት ክብራችን በአጭር ጊዜ እንድትመልሱልን እንፈልጋለን። ውይይቱም አስፈላጊ ነው። ተወያይተናል። ከእንግዲህ ካሁን በኋላ ቁርጠኝነት አስፈላጊ ነው። ለተሰጠኝ ዕድል አመሰግናለሁ። ባልሆነ ነገር አገርን ነፃ አወጣለሁ የሚል ስሜት አይደለም። አገርን ነፃ ማውጣት የአካባቢው ህብረተሰብ ወንድሙን እህቱን ልቅሶ ሄዶ እንዳይመጣ የታመመ እህታችን ነፍሰ ጡር ወልዳ ልትገላገል ነፍሰ ጡር ወደ ባህር ዳር እንኳን ብትሄድ ወደ ደብረ ታቦር መጃታ እየታገተ ያለበት ዘመን ነው። ሲመጣ ሲቀጥል ደግሞ መንግስት ያቀረበውን ለህዝባችን ያቀረበውን የተለያዩ እንደ ማዳበሪያም ሌላም የሚመጡ ቁሳቁሶችን መጃተዋል። ስለዚህ ምንድነው አሁን እኔ እንደው በጣም ግራ ገብቶኛል። መንግስትማ ሰላም እያለ እስካሁን ከዚህ አዳራሽ እንኳን ስንት ጊዜ ህዝብን እያወያየን ስንት ችግር ሲፈጥር የነበረውን በሰላም እንዲገባ ውይይት ሲደረግ ቆይቷል። አሁንም ግን ሰላም እየተባለ ነው። ሰላምን አንፈልግም። የምንፈልገው ዘረፋ ነው። የምንፈልገው ሰው መግደል ነው። ወንድሙ መግደል በቃ ይሄ ነው። ስለዚህ አሁን ምን ያደርግልናል? ከዚህ በኋላ እንግዲህ ሰላማትን ነጋዴም ተንቀሳቅሶ እንዳይበላ አድርገውታል። ከዚህች ያለውንን በዋጋ እያናረ
ህዝቡ ህብረተሰቡ ተበዝብዟል። ስለዚህ እንዴት ብለን ነው የምንኖረው? በተለይ ደግሞ እንደምንሰማው ከዚህ ጋይንት ላይ ብቻ ነው። በዚህ ጎብጎብ ሳሌ ጥጥራ ነገላ በጨጨሆ አካባቢ ያለ ስቃይ ይሄ ነው አይባልም። ስለዚህ ግን ምናልባት ውስጥ ለውስጥ አሁንም ሰላም እንዳይፈጠር ሰላምን የማይፈልግ ሰው አለ ብዬ በራሴ በኩል አምናለሁ። በቃ ምክንያቱም አሁንም አለ ኔትወርክ ስላለ ችግር ነው አንጠራም። ራስ በራሱ የተሳሰረ ስለሆነ እንዴት ብለን ነው አሁን የምናጸደው? ስለዚህ እኛ አሁን ያ እንደዚህና የመጨረሻ መንግስት እነዚህን ሰዎች ከምድረ በዳ ያጥፋልን። እኛ ተቸንፈናል። ኮሶ ሜዳ ዝቅ ብሎ ማለት ነው። ከዛ ላይ ደግሞ ዘረፋ አካሄዱ። ዘረፋ ለምን ብር ወስደው ዱላው ለምን አይቀርም? ዱላው እኔ እኮ የሚቆረቁረኝ ገንዘቡ ዷል ደህና ነኝ ይዷል። ግን ዱላው ምን ስለሆንኩ ነው የተደበደብኩት? የተደበደበው እኮ የከተማው ዙሪያ እንጂ ከወረዳው የወጣ ጋይንት ወረዳ ላይ ሁላ ማት ያለ ለምን ጎበዝ እንፈራለን? እና ድርባ አንደር እንሙት። ግን ሰርቻ ልጆችን አሳድጋለሁ ስል ሰርቻ ልደር ሃይ በሙሉ የመጣው እያንዳንዱ ልጁ ወይት መጥቶ ነው እኛን የሚሰርቀን? አውሮ ከተማው እየዋራ አይደለም እኛን የሚዘርፈን የሚሰርቀን? ውጭ ወጥ ወንድሞቻችን መንግስት ይህን እድሉን ሰጥቷል። ስለዚህ ይህን እድሉን እንጠቀምበት። ከመስዋዕትነት ምንም ይገኛል። በሰላም ሁኔታ እንወያይ። ጥያቄዎቻችን እነዚህ ናቸው። ይሄ ሊፈታልን ይገባል የሚል ነገር አስቀምጠው ወደ ሰላም መተው አካባቢያችንን እናልማ የሚል ነገር አለኝ። የመጀመሪያው በትምህርት ጉዳይ ላይ አሁን አታስተምሩ የሚል ነገር እየገጠመን ነው። ይሄን ሁሉም ሰው እያለው ነው። ችግር የሚፈታው በምንም ሰውን እርዳታ በመስጠት አይደለም። ለዘለቄታ ችግር የሚፈታው በትምህርት ነው። ችግር መፍቻው ቁልፉ ትምህርት ነው። ስለዚህ ለትምህርት ደግሞ ዩኒቨርሲቲ በጣም ወሳኝ ነገር ነው። ይሄን ተከፍቶልናል። ይሄንን አጠናክረን እንድንቀጥል የሚል ሐሳብ ያለኝ። የታች ጋይንት ወንበር ተፈልጦ እንጀራ መጋገሪያ ወጥ መስሪያ አልሆነም። እውነታው ይሄ ነው። ወንበር መጸዳጃ፣ ቢሮ መጸዳጃ አያሳፍርም? ስንናገረው ራሱ አያሳፍርም? ይሄ ውሸት ከሆነ ማንንም ሰው ወርዳችሁ መጠየቅ ስለምትችሉ ማለት ነው። እና እንደው የማይሰጥ ስም ለምንድን ነው የምንሰጥ? የሌባ ስም ለራሱ ነው። ስም ለራሱ ነው። አሁን ያለው ዘራፊ ቡድን ነው እንጂ አርሶ አደሩ በገጠር ፍየሉን ሙክቱን እንዳይሰረቅበት እግሩ አስሮ እያደረ ሲነቃ እየተገደለ ቁመን እንድንነጋገር ያደረገን ፈጣሪ ቢሆንም በሀገር መከላከያ በጀግናው የሀገር መከላከያ ሰራዊት እዚህ ውጭ እኮ ያለው ሰው የሚቆም የለም። እውነት እንነጋገር ከሆነ እውነታው ይሄ ነው። ያለው ሚኒሻ ያለው ፖሊስ ዋጋ እንክፈል ብሎ አገሩን ላስከብር ካለ ይሄ ዛሬ የተሰባሰበው ሰው ራሱ አገሩን ማስከበር አይችልም። አትሰው መንግስት ልማት ያመጣልናል። እኛ መጀመሪያ ሰላም እናምጣ የሚል ሐሳብ ለመስጠት ነው። ከዚህ ውጭ በየደረጃው ያለው አመራር ራሱን ይጅ። እናንተም ቁርጠኛ ሁኑ። ቁርጠኛ ሆናችሁ ትክክለኛ ሰው መምራት የሚችሉ አስቀምጡ። ጥሩምባ ይፋ እንከተላለን የሚል ሐሳብ ለመስጠት ነው። ጨርሻለሁ። በቀን 200 ብር አትርፌ እህዳ እመጣለሁ ብሎ ቲማቲም ይዞ የሄደ ነጋዴ የ5 ብር የ6 ብር ሞባይሉን ተቀምጦ ሲመጣ አያሳዝንም? ሁላችንም የመንግስት ሰራተኛውም ሸቃላውም ነጋዴውም አባሉም ሁሉም ለሰላም እንነሳ እናምጣ። እኔ እውነታው በሆነ መንገድ የምነግር ነገር ታሽጋይንት ሰተት በየገብቻ ገደሉም ይግደሉኝ ብዙ ጓደኞችን ወደ ሰላም መመለስ አልችልም። ሐቅ ካለ አሁን ያለ መከላከያ ሰራዊት ሄዱት በጫካዩት እስቲ የሚተኙበትን እንደ ሸራኳን እዩት። እነሱን ካገዝና ሀገር ነፃ አይሆንም፣ ሰላም አይሆንም፣ ይሆናል። ስለዚህ እውነት በሆነ መንገድ የሃይማኖት አባት ምናምን ተባለ። አዎ ጥሩ ነው። ሄደ ባረከ መስቀል ተባርኮ ወደ ሰላም የማይመጣ ሰው የለም። ይመጣል፣ ግን ሲሄድ እውነትን ይዞ ይሄድ። ልጅ እንደሰነበት ካይዞ በርታ የሚል የሃይማኖት አባት አይሄድ። እኛ አሁን ሰላም እንፈልጋለን። ሰላም እንፈልገው እንዴት ነው? በዚህ በመንገድ ላይ የሚረብሹ መኪና የሚዘርፉትን ሰዎች ጎብጎብ መኳቢያ እና ወደ ግድም ጭርቆስ አካባቢ ነው የገጠሩ ሰው ነው እነዚህ ማውጣት ያለባቸው። ከወለላ ባህር
ከዲያሞት ይሄ ጨጭሆ ማለት ነው። አሁን ይሄ እንደገላ ሁላ ቅድም ተጠቅሷል። እዚህ ሁላ ማለት ነው። አሁን ይሄ ሁላ እናውቀውም እንደናውቀዋለን ለአገራችን እናውቀዋለን ማለት ነው። አሁን ይሄ ስለዚህ የአገራችንን ክብር እያንጠብቅ ከተባለ የጋይንትን የድሮውን ማለት ነው እንጠብቅ ከተባለ ስራ እንስራ። ነፍስ በመግደል አይደለም አይቶታን ወንድሙን 500 600 ሺህ ብር ዘርፎ ሚሊዮን ሞላለው ስን እንደጨበጠው እየሞተ ነው። ይሄ እኮ የፍርድ ቀን መሆኑን አንርሳው። ያው አንበሳው ጋይንት የሚለውን ስም ተሻረ፣ በእኛ ጊዜ ተዋረድነ። ራስ ጋይንት የሚባለው ስም ተሻረ እንለዋለን እንጂ ሰው የአብርሃም ልጅ ከሆነ ከአብርሃም መስለ ተገኝ ነው። ሰላም አድርጎ ለአንድ ኢትዮጵያ ብንቆም ጥሩ ነው። ለአንድ ይሄን ውስብስብ ነገር ብንአቆም ወደ ሰላም ብንመጣ ጥሩ ነው ላለው እንደኛ እንደ ቤተ ክርስቲያን ግን እያስተማርን ነው። ነፃነትን አጥቶ እንደመኖር ውርደትና የቁም ሞት የለም። ሁሉም ሰው ለነፃነቱ መትጋት አለበት። ነፃነትም የሚረጋገጠው በሰላም ውለን ለማደር አስፈላጊነት ላይና ነፃነታችን ለምናረጋግጥ በምንወስደው አቋም ነው። የገብርዬን ፋኖነት አሁን ላይ ባለው ጽንፈኝነት ጭምብል ለብሶ ታሪክን ለመጋራት በሚያደርገው ጥረት ውስጥ አብዛኛዎቻችሁ መጋራታችሁ ነው መሰረታዊ ችግሩ። እውነትን በሐሰት መቀላቀላችሁ ነው። ገብርዬ ስልጣኑን ንግስናውን ለህዝቤ ስጥልኝ ነው ያለው፣ ለግሌ እንኳን አላለም። ዛሬ እናንተ በታሪኩ እየተጠራችሁ በሱ ታሪካዊና መስዋዕትነት የተገኘን ነፃነት ማንነት ጀግኖቻችን ልጆቻችን እያላችሁ ያልተገባ ታሪክና ጋሻ በመስጠት ነፃነታችን በሚጋፉ ውለን በማደር ጥርጣሬ ውስጥ የሚያስገቡ በድንቁርና በትር በተመቱ ግለሰቦች ህዝባችን እንዲሰቃይ እየፈረዳችሁ ነው። ይሄም በማህበራዊ ብልሽት ውስጥ ሐሳባቸው፣ ምግባራቸው፣ ባህሪያቸው በጠፋ ግለሰቦች ብዙ መልካም የሆኑ ሰዎችን እያጣን ያለን መሆኑን ተገንዝበን የመጀመሪያው ነፃነታችንና በሰላም ላይ ያለን አቋም የጋራ መግባቢያችን ሊሆን ይገባል። የጋይንት ህዝብ በጥቅሉ ጎንደር የታሪክ ባለቤት ነው። የታሪክ ባለቤት የኢትዮጵያ ትልቁ ባለውለታ ህዝብ ነው ብለን ነው የምንወስደው። ትልቅ ህዝብ ነው ጎንደር። ከዚህ አኳያ አሁን እናንተ የሚያነሳችሁት ሐሳብ የተናገራችሁት ሐሳብ ለኛ እንደ አንድ ትልቅ ግባት ይሆነናል። እንደ መንግስት ማድረግ የሚገባንን ነገር ምክር ሐሳብ ነው የሰጣችሁን። ስለዚህ የሰጣችሁን ምክር ሐሳብ በጥሩነት እንወስደዋለን፣ በቅንነት እንወስደዋለን። የአማራ ህዝብ ጥያቄ የኢትዮጵያ ህዝብ ጥያቄ ነው፣ የልማት ጥያቄ ነው፣ የእድገት ጥያቄ ነው። የተዛቡ ትርክቶችን የማስወገድ ጥያቄ ነው። ሌሎቹ ህገ መንግስታዊ ያልሆኑ ወይም ደግሞ ከህገ መንግስቱ ያፈነገጡ ጥያቄዎች አሉ። እነዚህ እንዲመለሱለት ይጠይቃል የአማራ ህዝብ የኢትዮጵያ ህዝብ ጥያቄ ነው። እነዚህ ደግሞ የሚመለሱበትን መንገድ ቀይሷል። የኢትዮጵያ ህዝብ ጥያቄዎች ለመመለስ ኢትዮጵያውያን ቁጭ ብለው እንዲመክሩ አስተማማኝ የሆነ የምክክር ኮሚሽን ፈጥሮ ኢትዮጵያውያን እንዲመክሩ አድርጓል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ ማህበራት፣ እቁብ፣ እድር ሳይቀር ቁጭ ብለው እንዲመክሩ። ሁሌ በጠመንጃ የሚመጣ ነፃነት አይኖርም። ሁሌ በጠመንጃ የሚመጣ ነፃነት ለጊዜው ቢኖር እንኳን ተመልሶ መደፍረሱ አይቀርም።
ነፃነት ሊመጣ የሚችለው በሰላማዊ መንገድ ቁጭ ብሎ በመምከር ኢትዮጵያውያን ያለባቸውን ችግር እንዲመክሩ እድል ተፈጥሯል እኮ። ይሄ ተፈጥሮ የአማራ ህዝብም ወኪሎቹን መርጦ መክሮ አጀንዳዎቹን እያስያዘ ባለበት ወቅት ነው ዛሬ አሁን ጸያፍ የሆነ ድርጊት እየተፈጸመ ያለ እዚሁ ባለን ሰዎች ከኛው በወጡ ለአማራ ህዝብ የታገለ ትምህርት ቤት ይዘጋል። ለአማራ ህዝብ የታገለ ጤና ጣቢያን ይዘርፋል፣ አምቡላንስን ይዘርፋል። ለአማራ ህዝብ የታገለ ዋናውን መንገድ ዘግቶ እናቶች ለልጆቻቸው ቢያንስ የሚያደርስላቸው ሸቀጣ ሸቀጥ እንኳን መጥቶ ነግደው እንዳያተርፉ የሚመጡ የጭነት መኪናዎችን አልተቃጠሉም። የአማራ አርሶ አደር ኤክስፖርት የሚያደርገውን ሰሊጥ ትልቁን እዚሁ ደቡብ ጎንደር አልተቃጠለም። የኢትዮጵያ መንግስት በከፍተኛ ዶላር ገዝቶ የሚያመጣው ነዳጅ እዚሁ ደቡብ ጎንደር ላይ በጥይት ተመቶ አልፈሰሰም። ዶላር እኮ ነው የፈሰሰው፣ ውሃ አይደለም እኮ የፈሰሰው። ለአማራ ህዝብ የታገለ ይሄ ነው። ለአንተ የታገለ ይሄ ነው። ወንድሞቼ እህቶቼ አትሳሳቱ። ለአማራ ህዝብ የሚታገለው እዚህ ያለው መዋቅርህ ነው፣ አጠገብህ ያለው አመራር ነው። ሌትም ቀንም እየቆሰለ እሱም ቤተሰቡም ጭምር እንዳይኖሩ እየተደረገ የልማት ጥያቄ ጠየቃችሁ። እንዴት ይልማ? እውነት ለመናገር ከትላንት ወዲያ አይተናል። ጋይንትን እየነደዱ አመራሮች እየሰሩት ያለውን የልማት እንቅስቃሴ የልማት ጭላንጭል አይተናል። እየነደደባቸው ግን አሁን የተጀመረው ልማት ይቋረጣል። ለምን? መንገድ የሚያደርጉትን እያየን ስለሆነ። እንዴት ይልማ? እንዴት ትምህርት ቤት ይምጣ? ለተማሪዎች ለወተት ለጎበዝ ተማሪዎች ለወተት ወይም ደግሞ ለሚጠቀሙባት የተሰጡትን ላም አርዶም ይበላል። እኔ የሌብነት መንገድ ጸየፋለሁ አለ ቅድም ወንድሜ። ልክ እንደዚያ የሌብነት መንገድ የጥፋት መንገድ ስለማይጠቅም ራሳችን ነፃ መሆን። ሁለተኛ ሌቦችን አምጧቸው። እየመጡ ያለ ወደ ሰላም ስለሆነ አይሞቱባችሁ። ወንድሞቻችሁ፣ ልጆቻችሁ፣ ባሎቻችሁ አምጧቸው፣ ወደ ሰላም ይግቡ። አይጠቅምም። የያዛችሁት መንገድ የጥፋት መንገድ ነው። ነገ ውጤቱ ሌላ ስለሚሆን ያስቸግራችኋል፣ ትቸገራላችሁ። ይሄ ህዝብ እየለመናችሁ ነው ያለው። የሚናገሩት ለእናንተ ነው፣ ለእኛ አይደለም። ተዘረፍን፣ ተጨነቅን፣ መውጫ መግቢያ አጣን፣ የት እንግባ እያሉ ነው ያለው። እየለመናችሁ ነው። የጋይንት ከተማ የጋይንት የላይ ጋይንት አርሶ አደር እዚህም ስላሉ ይሄንን አደራ ማለት እንፈልጋለን። ወጣቶች፣ እናቶች በተመሳሳይ መንገድ። ስለዚህ መክራችሁ ወደዚህ እንዲመጡ ማድረግ ነው። ይሄ ቡድን እኮ በመሰረቱ ለስድብ አይደለም። ልክ ነው። ከኛ አብራክ ይወጥ ከናንተ ልጆች ከኛ የወጡ ናቸው። ግን ድርጊታቸው አማራ የሚያዋርድ አማራን ዝቅ የሚያደርግ የሚገድል ነው። የመንግስት ሰራተኛ እያንዳንዱ ኪሱ ያልተዳሰሳለ ተበድረ ቢሆን አምጣታው። መምህራን እዚያ አንድ ቤት ላይ ተንበርከው አልተገረፉም። ሌላም ቦታ ሳተሩ ማለት እና ዋናው ድርጊቱ ይሄ ድርጊት ነው መጥፎ፣ እናውግዘው። ለዚህ ድርጊት ደግሞ አያዋጣም። ይሄ ጽንፈኝነት ከኛ የበቀለ አታሽሞንሙኑት። አያዋጣችሁም፣ ያዋርደናል። የህዝብ ጥያቄ አይፈታም። የትኛውን ጥያቄ ያዘ? ማንኛውም መንግስት ሰራተኛ፣ ማንኛውም ሹፌር፣ ማንኛውም ሲያልፍ የሚታገትበት ሲኦል ምድር ሆነ። ይሄ ነው ጥያቄ። በቤተሰብ ትስስር አድርጎ በመዝረፍ አካባቢ ይቀየራል። ደግሞ ሁሉ ሰው አይደለም የሚጠቀመው፣ የተወሰኑ ሰዎች ናቸው።
ስለዚህ ይህን በቃ ልትሉ ይገባል ነው የመጀመሪያው ነገር። እውነቱን ልንገራችሁ እኔ በጣም ከሚያመኝና ካፈርኩበት ዋነኛው እዚህ መስመር በየቀኑ መኪና ይመታል፣ ቦቴ ይመታል፣ መኪና ይቃጠላል፣ ይዘረፋል፣ ሰዎች ይታገታሉ። ይሄ የሚያደርጉ ግን ትስስር ያላቸው ሰዎች አሉ፣ ከዚህ ከተማም አሉ፣ በንግድ በተዘዋሪ የሚገባላቸው ከሌላም ቦታ የዚህ አካባቢ ሆነ የሚገባላቸው ሰዎች አሉ። አጥንተን ደግሞ ህግ ወጥቷል፣ ዘርፎ የሰውን ገንዘብ አይበላም። እውነቱን ልንገር አይበላም። እሱ እየበላ ሌላው እየተሰቃየ መኖር አይቻልም። የመጀመሪያው ይሄን ረፉ ልትሉ ይገባል። በቃ እውነቱ ነው። ታላቅ አካባቢ ነው እንጂ ሌሎች ጥያቄዎችማ ለምን አይፈቱም? ይፈታሉ። የገቡትን እኮ ጥሩ አድርገን የተቀበልን ነጸዳሉ ነቆራቱ ብዙ ቀብለናል። ጀግኖች ናቸው። እውነትን ሰላም የመረጠ እንዴ ብታንጨበጭው ጥሩ ነው። ለሰላም ለመረጡ ጀግኖች አይምሰላችሁ፣ የሚያዋጣው ሰላም ነው። እኛ እነሱ ያደረጉትን ጠፍቶን አይደለም። ወደ ኋላ እያየን ወደፊት ስለማንራመድ ወደ ኋላ እያየ ፊት ብትራመድ ትወድቃለህ። ልክኛ ይቅር ብለን ወደፊት መራመድ ነው የምንፈልገው። መንግስት ወደ ሰፊ ነው። ስለዚህ አሁንም ቀሪዎች ቢሆን ይምጡ፣ ተመቻችቷል። ግልጽ እውነቱን ልንገራችሁ፣ ምንም ይደርስባቸው የለም። በጣም ብዙ ነገር እናዘጋጃለን። ሰላም ነው ዋናው። ይግቡ። ይህ ልመና ማለት አይደለም፣ ግን ፍርሃት እንዳይመስላችሁ ደግሞ ዋናው መንግስት የሰላም አማራጭን ስለሚፈልግ ነው። ከዛ ውጭ ያለው ደግሞ ህግ ይከበር። አንዳንድ ጊዜ ራስ ጋይንት፣ አንዳንድ ጊዜ አንበሳው ጋይንት፣ አንዳንድ ጊዜ ጀግና ህዝብ እየተባለ ይጠራል። ይሄ ትልቅ ክብርና ዝና ማንም የሚያገኘው አይደለም። በመልካም ጊዜም በችግር ጊዜም በተሰራ ገድል እና በተከፈለ መስዋዕትነት እና በነበሩ ጀግኖችና ባለታሪኮች የመጣ ዝና፣ ክብር፣ ስም ነው። ይሄን አትርሱ። ስለዚህ የጋይንትና የንፋስ መውጫ ህዝብ ከዚህ በላይ ቢባል ያንሳል። እንደምታውቁት ይሄ በአፄዎቹ ጊዜም በአፄ ቴዎድሮስ ጊዜ በደርግ ጊዜ ምንበለው በኢህአዴግ ጊዜ የነበረ ጀግንነት፣ የነበረ ስለንቦና፣ የነበረ ትግል፣ የነበረ የአሸናፊነት ስለንቦና ሴቱም ወንዱም ወጣቱም የሚናገረው የሚመሰክረው ነው። እና የነዚህ ሰዎች ትልቁ ጭብጥና መልእክት ይሄ ክብር፣ ስምና ዝና እንዲቀጥል ነው እውነቱን የነገሯችሁ። እንዲቀጥል ነው እውነቱን የነገሯችሁ። ይሄን እንድትረሱ አንፈልግም። አራተኛ የሁሉም አሸናፊ ፍቅርና ሰላም ነው የተባለው ነገር ትልቅ ነገር ነው። ሰላም ለራስ ነው፣ ለሀገር ነው፣ ለህዝብ ነው። ለሚጸድቀውም ለሚኮነነውም ለጻድቁም ለሰይጣኑም ሰላም የግድ አስፈላጊ ነው የሚባለውን ቀለል አታድርጉት። ስለዚህ የእናንተ የመጀመሪያ አማራጫችሁ ሰላም ነው። የመንግስትም የመጀመሪያ አማራጩ ሰላም ስለሆነ ነው። እናንተ እነማን ናችሁ? እኛ እነማን ነን? ወጣቶች፣ ሴቶች፣ አባቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሁሉም ሰው ከዚህ ውጭ መሆን አይችልም። ሰላም የመጀመሪያ አማራጭ ነው ሲባል ህዝብ መስዋዕትነት ከፍሎበት ታግሎበት ሰርቶበት ባለቤቱ ነው ማምጣት ማረጋገጥ ህግ ማስፈን ሰላም ማስፈን የሚችል ህዝብ ሲፈጠር ብቻ ነው እንጂ የሃይማኖት አባት የራሱን ሳይሰራ መሪው ብቻውን አያደርግም። መሪው ሳይሰራ የሀገር ሽማግሌና የሃይማኖት አባት ምንም አያደርግም። ይሄ ለውጥ የመጣው ቅድም አቶ አስቻለ እንዳለው ስንት መስዋዕትነት ተከፍሎበት ነው። ይቺ ትንሽ ለውጥ እንኳን የመጣች ሚኒሻ ምንም ያውቁት ለናንተ ብለው የሚሞቱ ሚኒሻዎች ትዳራቸውን በት ነው ሀብት ንብረታቸው ተወስዶባቸው ብዙ እንግልት ደርሶባቸው
አሁንም አንሸሽም የአማራን ህዝብ ነፃነት ማረጋገጥ አለብን ብለው የሚታገሉ የሚዋጉ ሚኒሻዎችና ሰላም አስከባሪዎችና ፖሊሶች ብዙ ናቸው። በእነሱ መስዋዕትነትም ነው እንደዚህ ፊት ለፊት ተነጋግረን የምንወያየው ስለቀጣይ ጉዳይ ማለት ነው። በዛ ውስጥ ችግር ያለበት ነገር አካል ሊኖርበት ይችላል። ያን እየመከርን እያስተካከልን ስነድ ብቻ ነው ጠንካራ የአካባቢ የጸጥታ መዋቅር የምንፈጥረው። ወይም የመከላከያ ዓላማና ፍላጎት ታውቁታላችሁ፣ ሀገርን መጠበቅ ነው፣ ደንበርን መጠበቅ ነው። ግን እኮ ለአማራ ህዝብ ብሎ የከፈለው መስዋዕትነት እናንተም ተናግራችኋል። ቀለብም አጅቦ እያመጣላችሁ፣ ሸቀጥም አጅቦ እያመጣላችሁ፣ ተቋም ሊያፈርስ የሚመጣውን አካል እየተዋጋ እያባረረ፣ ተማሪዎች የሚፈተኑበት ፈተና እነሱ አጅበው ነው የሚያደርሱት። የስማዳና የስቴን ነው ማለት ነው። ታሽካይን ተሰደሙቻ እስኪ አስቡት በተማሪ ፈተና እስኪ በተማሪ ህልውና። ስለዚህ ይሄን በደንብ ማሰብ መገንዘብ አስፈላጊ ነው። ይሄ ክልል ይዳን ከተባለ ትልቅ ክልል ነው፣ የሀገሪቱ ትልቅ ክልል ይዳን ከተባለ ሁሉም የሚመለከተውን ነገር ያድርግ። ማልቀስ፣ መንጫጫት፣ መወጋገዝ፣ መጠራጠር፣ አለመተማመን አይደለም ይጠቅመውና ሁላችንም ይሄን ችግር ለመፍታት ዝግጅት እናድርግ። ክልሉ በአሁኑ ሰዓት በቃ ጠፍቶ እኮ ነበር፣ ተበትኖ ነበር። እንደምታውቁት የእርስ በርስ ግጭቱ፣ ረሃቡ፣ ቸነፈሩ፣ ስቃው፣ መከራው እኮ ሊቀጥል ነበር። ግን ትንሽ አሁን ደግሞ የሆነ ብርሃን አለ፣ የሆነ ተስፋ አለ። የሆነ መንገዱን አውቀነዋል፣ ተረድተነዋል። ችግሩ እንዴት እንደሚስተካከል እንደሚታረም ገብቶናል። በእውነተኛና በትክክለኛው መንገድ ሰው እየተጓዘ የሚጠበቅብንን ችግር እንፍታ ነው። እስኪ ትምህርትን አቁመህብኛል ብላችሁ ታገሉት። በቃ አቁመሃል፣ በህፃናት ህልውና ላይ ነው የመጣኸው፣ ወረፍ ብላችሁ ለምን ሆም አትሉ? እዚህ ያለ ሰው ከተማ የገባው የሚኖረው ልጅ የሚያሳድገው ትንሽ ስለተማረ እኮ ነው። ትውልድ እኮ ቆረጡት እኮ። እነዚህ ልጆች እኮ ትምህርት እንዲቋረጥ ያደረጉ ሰዎች የሚያዛቸው ሌላ ነው። የሚያዛቸው የአማራ የኢትዮጵያ ታሪካዊ ጥላት ነው። ገንዘብ የሚሰጣቸው እሱ ነው። ውጭ ላይ ያለ ደግሞ ፍርፋሬ የሚቀምስ ለህዝቡ፣ ለወጣቱ፣ ለህፃናት የሚጨነቅ ሳይሆን ለዕለት ሆዱ ትምህርትን ያቋረጠ ጥላት እንዴት ነው ሆ ብላችሁ ተነስታችሁ ትውልድ ለምን ይቋረጣል ብላችሁ እማትሞቱ ትምህርትን ያቋረጠ ጥላት መስዋዕትነት ብትከፍሉ ምን ችግር አለ? ተው፣ ትውልድ አይቋረጥ። የእናንተም ደህንነት እስከ እድሜ ጣራ ይዝለቅ። የእናንተም ጥቅምና መብት የሚከበረው እንደዚህ ያለ ባለየ ስራ ሲቆም ነው። ወጣቶች አግዙ፣ የሃይማኖት አባቶች አግዙ። በአጠቃላይ የንፋስ መውጫ ህዝብ የጎንደርና የባህር ዳርን ተሞክሮ ምነግራችሁ ህዝቡ ራሱ ተደራጅቶ ማማ ሰርቶ ዱላውና ድንጋዩን ይዞ አንዳንድ መሳሪያ የሚያስተባብረው ሰው ይዞ አካባቢውን እየጠበቀ ስለሆነ ጎንደር እንዴት እየለማ እንደሆነ፣ ባህር ዳር፣ ደሴ፣ ደብረ ብርሃን፣ ሌሎች ከተሞች እንዴት እየለሙ እንደሆነ ተከታተሉ። ስለዚህ አካባቢያችሁን በየብሎኩ በየቀጠናው እንድትጠብቁ እንፈልጋለን። አንድ ሁለተኛ የዚህ ጽንፈኛ ቤተሰብ ይሆናችሁ እነዚህ ልጆች ማምጣታችሁ ለእናንተ ትልቅ ክብር ነው፣ ለጋይንት ትልቅ ክብር ነው። ቢሰድቧችሁም ባይቀበሏችሁም ምርር ብላችሁ አስቸግራችሁ የነፍስ አባቶቻችሁን እያያዛችሁ ትልልቅ የሀገር ሽማግሌዎችን ይዛችሁ አስገቡ። ጸጥታ መዋቅሩ ራሱን ችለን የምንገመግም ቢሆንም ህዝቡ የጸጥታ መዋቅሩን ይደግፍ፣ ህዝቡ መሪዎቹን ይደግፍ። በዚህ መልኩ ከሄድን በእርግጠኝነት ችግሩን እናቃልለዋለን፣ እንቀርፈዋለን። የሁሉንም ጥያቄ እየመለስ እንሄዳለን። አመሰግናለሁ። ክብር ይስጥልኝ።